ባል ሚስቱን መውደዱን የሚለካው አብሯት በመኖሩ ብቻ አይደለም እስከ ህይወቱ ፍጻሜ ነፍሱንም ስጋውንም እስከ መስጠት ደረጃ ባል የሚያስብለው ነገር አብሮ ስለኖረ ሳይሆን የህይወት ፍጻሜውን የሚፈጽም ወንድ ነው እየተባለ እንግዲህ ወይን ሰምቻለሁ። ብሩክ እየሰጠ ግን የሚቀበለው ሰው አጥቷል። ሚስትስ ብላችሁ ብትጠይቁ እንዲላል ቅዱስ ጳውሎስ ሚስቶች ሆይ ቤተክርስቲያን ለክርስቶስ እንደምትታዘዘው ሁሉ እናንተም ለባሎቻችሁ ታዘዙአል። ስለዚህ ሃይማኖት ታደሰ ለባሏ መታዘዝ አለባት። በመጽሐፍ ቅዱስም በምንም ቢባል እንግዲህ መታዘዝ አለባት። ምክንያቱም ብሩክ እታዘዝሻለሁ ነይ ወደኔ ቅረቢኝ እያለ ነው እጁን ዘርግቶ እየለመናት ያለው ማለት ነው። ጋይስ ሰላም ጤና ይስጥልን የኛ ውድ ቤተሰቦች፣ እንዴት አላችሁ? እንዴት ናችሁ? የረመዳን ስራ እንዴት አድርጓችኋል? እኔ ጋር ሁሉ ሰላም ነው፣ ሁሉ አማን ነው፣ እግዚአብሔር ይመስገን አለን። በፍርሃት ትላላችሁ እንዴት ናችሁ? አለሁ እኔ ደህና ነኝ። ለዚህ ቻናል አዲስ ከሆናችሁ ላይክ፣ ሰብስክራይብ፣ ሼር አድርጉ። አመሰግናለሁ ስለምታበረታቱኝ ደግሞ ምርጥ እህቶቼ የኔ ጀግኖች። ክፉ አይንካችሁ በያላችሁበት በሳቅ በደስታ ያገናኘን ይሄንን ጭንቅ የሆነ ጊዜ ያሳልፍልን ፈጣሪ ማለት ነው። በስደት ያላችሁ እህቶቼ እየተጨነቃችሁ ያላችሁ በሙሉ ከራሴ ጀምሮ ማለት ነው እግዚአብሔር ጥሩ ነገር ያምጣልን። እውነት ለመናገር እንቅልፍ የሚባል ነገር የለም ማለት ነው እግዚአብሔር እና ብቻ ያው እግዚአብሔር ጥሩ ነገር ያምጣ ነው የምንለው። የኛ ውድ ቤተሰቦች ዛሬ ተመልሼ መጥቻለሁ። ተመልሼ ስመጣላችሁ እንግዲህ ቀን ሙሉ ስራ ነኝ፣ ግን ዞር ስለያዩት በግራ በቀኝ ከሰማይ የወረደ ነው የሚመስለው ብሩክ አለማየሁ። እንዴ ቅመሞች እኮ ናቸው ታዲያ እህቶቹ ምርጥዬ። እንዴ እጅ አይሰጡም እንዴ ትቀልዳላችሁ እንዴ? ንጹህ ሰው ለንጹህ ሰው ማለት ነው ብትረገሙ ምን ያደርሳል? ወንድ የሚያሳጣሽ ያልሽ ልጅ ማለት ነው። እኔ ወንድሜ አረ በስመ አብ ያሉኝም ሁለት ናቸው እነሱ ማለት ነው። እግዚአብሔር ይመስገን በጸጋው ፈጣሪ ያኖራቸዋል ማለት ነው። ፈጣሪ ይመስገን ከዚህ ከነበረው ሲኦልም እየወጡ እስካሁን አሉ። ከነበረው ሀገራችን ላይ ካለው ነገር ማለት ነው ፈጣሪ ሲጠብቀን። አሁን ደግሞ ወደ እኔ ጋር መጣ። እነሱ ለኔ ሲያስቡ እኔ ለነሱ ሳስብ እነሱ ደግሞ አሁን ለኔ ማሰብ ጀምረዋል ማለት ነው። አሁን በተፈጠረው ነገርና እኛ በማናቀው ነገር እኔ ራሴን ነው እንጂ ቤተሰቦችን እንደዛ እንድትይ አልፈልግም። ደሞም ማለት ከፈለግሽም ደግሞ 24 ሰዓት ስትለፈልፊ ብትይ እኔ ሲስ የኔ ወንድሞች የኔ ቤተሰቦች አጣቂያቸውም አልደረሱብሽ ምን አላሉስ። ሲደርሱብሽ ነው የሚደርሰው ፈጣሪ። እኔ ደግሞ ያየሁትን ነገር ነው እየፈረድኩ ያለሁት ማለት ነው። ሶ ምን ልላችሁ እንደፈለኩት አሁን እኔ ብሩክ አለማየሁ እንግዲህ የሌላ ነች እኔ እዚህ በናፍቆት ተሰቃይች እያለ ቲክታክ ላይ ለቋል ማለት ነው። ሜቢ እንግዲህ የወጎቹ ቻንስ እድል ሊሳካላቸው ነው። እስኪ ብሩክን ለቀቅ ካረጋችሁት እስኪ አንድ ሸበላ ይዛላችሁ ትምጣና እንግዲህ እንትናም እንዳለው ኤፍሬም እንዳለው እንግዲህ እድራታለሁ ለሌላ ብሏል አይደል እንዴ? እድራታለሁ ለሌላ ሲል ነበር። እስኪ የሚድራትን ሸበላ እናይለታለን፣ እስኪ እናየዋለን። ለሩታማ አልጠቀመ። ደሱ መጣ፣ ቻናል ከፈተ፣ ሄደ። ሳሚ ነው ማን የሚባለው ያ ሙስሊሙ ልጅ ማለት ነው ቲያትር የሚሰራው እሱ እንኳን ምርጥ ልጅ ነው። ሙስሊሙ ጎዝ ነው። ከነ ሶፊያ ጋር ሁሉ እየሰራ ነበር። እሱም መጣ፣ ቻናል ከፈተ፣ ሄደ። አረ ለስንት ሰው ቻናል ከፈተች ሩታ ማለት ነው። እና ግን እነሱ ግን እነሱ ሲበሸቃቀጡ እኔ አላያቸውም። ያኔ ስለማለው ማለት ይሁን ጥልቅ ያለ ፍቅር የለኝም በነገራችን ላይ ማለት ነው። ማለት ስላችሁ እንደዚህ እንደ ብሩክና እንደ ሃይሚ አያንሰፈስፉኝም አብርሃምና ሩታ። እውነት ለመናገር ማለት አላቅም እንዴት እንደሆነ ብዙ አይደለም ይሁን የሚናገሩት ነገር ስለማይሰማን ይሁን ስለማንከታተላቸው ይሁን አብርሃም እኔ ሃይሚ የሩታ ደግነቷ የሚታየኝ በተለይ እርጉዝ ሆና አንድ ቀን ሳትተኛ አንድ ቀን ሳታቅማማ የመጀመሪያ ልጅ እንደመሆኑ መጠን እስክትወልድ ድረስ ድራማው ሳያቋርጥ ነው የተወለደው። እና ግርም የምትለኝ ሴት እሷ ናት፣ የምሬን ስነግራችሁ ማለት ነው። እና ሃይማኖት ታደሰም እንደዛ እንድትሆን ነው የምፈልገው። ጭራሽ እርጉዝ ስትሆንማ በምን ይሰራሉ እያሉ እኮ ነው አንዳንዶቹ ማለት ነው። እንዴት ተስራ ወጥራ ልክ እንደ ምራቷ ማለት ነው። ልክ እንደ ሩታ ወጥራ መስራት አለባት። የምን መቅለስለስ ልታስቆሟት እኮ ይሆናል። የበጎቹ ነገር አይታወቅም እኮ በእናንተ ትእዛዝ ስራ ያለችው በእናንተ ትእዛዝ አይደል የምትሄደው። ቀብራራውንም በእናንተ ትእዛዝ ለማስኬድ እየሞከራችሁ ነው። ግን ማለት ነው ለቀብራራው ምለው ነገር ቢኖር ማለት ነው ከማንም ከመጣ ከሄደው ሰው ጋር ባይደባደብ ደስ ይለኛል፣ ካልመጡበት ማለት ነው። ምክንያቱም ከመጡበት እጁን አጣምሮ መመታት የለበትም። ግን በቃ ቅድሚያ ለድብድብ
ቁስ መክፈት የለበትም። አሁንም ሃይሚ ከፈለገችው ሰው ጋር ልትመጣ ትችላለች። ንቆ መተው የሚባል ነገር አለ። ልክ እጅ አውጥተው ሊማቱ ሲመጡ የዛን ሰዓት እያነጠፍክ ጣላቸው። ከዛ በኋላ ግን በተለይ ከሃይሚ ፋሚሊ ውስጥ እንደዚህ አይነት ጦርነት ባይኖር ደስ ይለኛል። ምክንያቱም በኋላ መታረቃቸው አይቀርም አይደል ጋይስ? አሁን የፈለገ ነገር ጦርነት ይለፍ እንጂ በኋላ መታረቃቸው አይቀርም። ስለዚህ ብሩክ እነዚህ ነገር ላይ ቢቆጠብ ትናንትና አሁን ማለት ነው አንተ አግባት አንተ ወለድላት ያለበት ፓርት እንደ ኢሹ አድርጋችሁ ተጠቀሙበት ነበርና ሳምሪን አብረው እያቀናበሩት ነበር አግባት እያሉ ማለት ነው። ሰው ሳምሪ ታዲያ ብሩክን ፈልጋለሁ ሃይሚን ተው አላለችም እኮ አይደል እንዴ? እሱ እኮ ያለበት ፓርት የተናገረበት ፓርት ስላስጠላው ነው። አንድ ሰው እህቱን ለማስማማት ለማስታረቅ ይሞክራል እንጂ ድርቅ ብሎ ተጎርታለችና እህቴ ወስዳታለሁ። እኛ እኮ እህትህን አትወሰድ አላልንም እኮ። እህቱን መውሰድ እኮ መብቱ ነው። ግን ስርዓት ባለው መንገድ አውርቶ እንደ ተማረ ሰው አውርቶ መውሰድ ነበረበት። አሁን በጎቹም ያልገባችው ነገር አዛና አለ ዛና ሳልፈን ተመልሰን መተናል ማለት ነው። ይቅርታ በጣም ምንድነው አሁን ብሩኬ በሶሻል ሚዲያ ላይ እስካሁን ድረስ ካፉ መጥፎ ቃል አይወጣውም። ገባችሁ አይደለ? እስከዛሬ ድረስ ጥሩ ስነ ምግባር ስላለው ሃይሚ የፈለጋትን ነገር ስትናገር ስትመታው ምን ስትለው እሱ ጥሩ ስነ ምግባር ስላለው በጣም ይወዱት ነበረ። ስቲል ዛሬ ድረስ እነማማ የሚሳደቡት አሁን የሚሳደቡት ድሮ ለማለት ለቤተሰቦቻቸው ይጋብዙ ነበር እሱን እንዲያዩት የኔ ልጅ እንዲበሆነ ምናምን ነገር ባይዘው ማለት ነው። ይሄ ደግሞ ድራማ ነው። ገባችሁ አይደለ? ሰው እኮ ድራማ ላይ ሲሆንና ሪል ሲሆን ይለያያል አይደል እንዴ? ስለዚህ አሁን ግን የተሰጠው ካራክተር ለብሩኬ ያኔ በቃ ለሰዎች እንዲጠላ አይነት ነገር በቃ የሆነ ስነ ምግባር እንደሌለው ነገር እንደዛ አይነት የሚያንጸባርቅ ነገር ነው ካራክተር የሰጡት እኔ እንደሚመስለኝ ማለት ነው ከብሩክ ጋር። ስለዚህ ብሩኬ ደግሞ ምን ማለት አለብህ የፈለገ ነገር የካራክተሩን ቢሆንም አንተ በቃ የሆነ አላደ እነዛ መጥፎ ነገሮችን ላለማውጣት መጣር አለብህ። ምክንያቱም በበፊቱ ባለ ስብዕና ላይ የሚሄድ ነገር እነሱን አይነት አካዋውን ክወና ብትከውን በጣም የተሻለ ነው። ሜቢ አሁን ሃይማኖት ታደሰ ፕራንክም እያደረገችው ሊሆን ይችላል። እሷም እኮ እንዴ እልህኛ ነች ብላ ብሩክ የተኛበት ሶፋ ላይ የምተኛ ሴት አልጋዋን ትታ አስባችሁታል? እንግዲህ በጣም እኮ ነው የሚገርመው። ያን የሚያክል ቤት አስቦት እሱ ፎቅ ተኝቶ አልጋዋ ያለ ብሩክ የተኛበት ሶፋ ላይ ተኛች። ብሩክ ከቤት ወጣ ብላ 2 ሻንጣ ይዛ ወጣች። እና ታዲያ ይሄ ምን ትሉታላችሁ? እልህ ፉክክር። በፉክክር ደግሞ ትዳር አይኖርም። በፉክክር ህይወት አይቀየርም። ገባችሁ አይደለ? ስለዚህ አሁንም ቢሆን እኔን እንዴት እንዲህ ፕራንክ አድርጎኝ ብላ እርግጠኛ ነኝ አሁን ኤፋ ከሚያውቀው አንድ ወንድ ዛት መጣች። እሷ የምታውቀው ወንድ የለም ካለ ብሩክ ማለት ነው። ካለ ብሩክ ወንድ አታውቅም ሃይሚ። ሜቢ ግን አሁን እንደው አሁን ባለችበት ላይ ኢንስታግራም ምናምን ነገር ልትጻጻፍ ልታቅ ትችላለች። በፊት ግን ማንንም አታውቅም። ማንንም ማለት ነው ከብሩክ ውጪ ማለት ነው። ብሩኬ ደግሞ ያው በቤተክርስቲያንም ስላደገ የሆነ በቃ በጀማም ስላደገ ጓደኞች አሉት፣ ምርጥ ጓደኞች አሉት። ገባችሁ አይደለ? ይሄንን ስላችሁ እሷ ሴት ልጅ ናት። ሴት ልጅ ጓደኛ ሊኖረውም ላይኖረውም ይችላል። ምላችሁ ጓደኛ ይኖራል እኮ ግን እሷ ከቤት ከወጣች 2 አመቷ ነው። ስትወጣ ብሩክን ያገኘችው በቃ በብሩክ በኩል ነው እንጂ ሰው የምትተዋወቀው ወይም ደግሞ በወንድሞቿ በኩል ነው እንጂ በራሷ እንዲህ ዲቴል የምታውቀው ወንድም ሆነ ሴትም የላትም ሃይማኖት ታደሰው ማለት ነው። ስለዚህ ከኤፋ በኩል አንድ ሰው ይዛ ትመጣና እንግዲህ ትንሽ ለአንድ ሳምንት በጎቹን ታስደስታለች። ከዛ ደግሞ ተመልሳ ወደ ፍቅሯ ወደ ብሩክ ጋር ትመለሳለች። ወደዛ ስትመለስ ደግሞ ቻሌንጆች ይኖራሉ። ሄዶ ዝም ብሎ መምጣት የለም። እንግዲህ እንደምታዩት ሰው ካሁኑ ልለማመድ የሚለውን ነገር እያሰበች መሰለኝ። በቀደም ላይ ብላይም ብሩኬ ብላ ስታለቅስ ትላንትናም ስስመው ምናምን ነገር ለመለማመድ መሰለኝ። ሌላው ሰው ሲመጣ ያው ብሩክ በቁጣ መልክ ነው እሷን ከሚከውነው እና ያን ነገር ለመቋቋም ፈልጋ ነው። ስለዚህ ብሩኬ ደግሞ ምንም አይነት ነገር ሰው መጣ ብለ ከማንም ጋር አትደባደብ። በቃ ለምን በሴት ትደባደባለህ? ሊደበድብህ ከመጣ ብቻ ክብርህን የሚያወርድ ነገር ከተናገሩ ብቻ ነው አንተ መደባደብ ያለብህ። ከዛ ውጪ ግን ይሁን እንዲ ንትርክ ሲነሳ ጥለህ መሄድ እኮ ጀግንነት ነው። የምሬን ንቆ ጥሎ መሄድ በቃ የሆነ ህፃን ጨዋታ አትጫወት ምናምን እኔ ህይወቷን ኖርላታለሁ እኔ ስለሷ መናገር እችላለሁ ሲል ኤፍሬም የህፃን ጨዋታ አትጫወት ነው ያለው። እዚህ ነው ያክል ማለት ነው። ፍፄም አሁን ትናንትና ትክክለኛውን ነገር ነው የተናገረው። እንደዛ እንኳን ውጣልኝ ከቤት ብሎት
እንደዛ አብስለትን ይዘህ መጣ ይዟትን ባይመጣ እሷ ቤቱን ታውቃለች ትመጣለች። ግን በዙሪያው ያሉትን ጓደኞቹ ጠልተውት ብቻውን እንዲሆን ነው ብሩኬ አሁን ኤፋና ሃይሚ ይዘው የመጡት አይዲያ ልክ እንደዛ ብሩክ ብቻውን እንዲሆን ብቻውን እንዲቀር። ምክንያቱም እኔ አሁን ፍፄ ደስ ብሎኛል ለሁለቱም እኩል የሆነውን ነገር የተናገረው። ምክንያቱም ይሄ ቅጠል አለ እውነቱን ነው ኤፋ ጭቃ ማውካት ያለበት እውነቱን ነው ጭቃ ማውካት ያለበት ህፃን የህፃን ጨዋታ የሚጫወተው በብሩክና በሃይሚ ህይወት ውስጥ ያ ሁሉ ነገር አሳልፈው እነሱ ዛሬ ላይ በመደሰቻቸው ሰዓት ላይ እሱ ገብቶ ጣልቃ ያመሰቃቀላል። ሲቀጥል ደግሞ እሷ ከኤፍሬም ተነካብኝ ብላ የሱን ቤተሰብ መጥራት ምን አመጣው? ምንም እኮ አይገናኝም እኮ እና በጣም የሚደብረው ይሄ ፓርቲ ይደብራል። ግን ደግሞ እናንተን ከተመቻችሁ ሄዱበት፣ እኛ ምን አገባን? ድራማችሁ እንደሆነ አያልቅ የእናንተ ነገር። ስለዚህ አሁን የምትካውነው ሃይማኖት ታደሰ ናት። ወጣም ወረደም ዛሬ እንግዲህ እስኪ ምን ጠብቅ ይሆናል በምን አይነት ቪዲዮ እንደሚመጡ። ብሩክ እንግዲህ የሌላ መሆንሽን እኔ አላወቅኩም ነበረ እኔ ናፍቀሽኝ ይዞ ሊመጣ ነበር ያሰበው እንደሚመስለኝ እዛ ሄዶ ይዞ ሊመጣ ነበር የመሰለው ማለት ነው ሳስበው። ያው ሌላ ሰው እንዳለ አይነት ሐራካት ነው የተነገረው የሚመስለኝ እንግዲህ። እና እስኪ ምን ይሆናል ከማን ጋር እንደምትመጣ ምን እንደምትል፣ ወይ ደግሞ ኤፋንና ብሩኬ ላስታርቅ ብላ ወይ ትመጣለች፣ ወይ ደግሞ እንግዲህ የሆነ ሰው ተዋወቀው ብላ ትመጣለች። መቼስ አሁን እሷ ሰው ይዛ ከመጣች ብቻቸውን የሚሰሩ ከሆነ ከብሩኬ ጋር ማይገናኝ ከሆነ የእውነትም ተጣልተዋል። ግን ከብሩኬ ጋር ተገናኝተው ይሄን ሰው ላስተዋውቅህ እንደዚህ ነው ምናምን ብለው ከብሩኬ ጋር ከመጡ ብሩኬን ካገኙት አልተለያዩ፣ ምንም ጸብ የለም፣ የንግግር ድራማ ነው። አሁን በዚህ ነው የምናውቅበት። ሃይሚ ሰው ይዛ ከመጣች ማለት ነው። ብዙዎቻችሁ ዛሬ ሰው ይዛ ትመጣለች ሰው ይዛ እያላችሁ ነው፣ ታመጣላችሁ ይሆናል ለእናንተ ማለት ነው። ሰው ይዛ መጣ በራሷና በወንድሟ ቻናል ከሰራች በብሩክ ካልመጣች በቃ ተጣልተዋል። ያ መለያችን ነው ቤተሰብ።